ሴቶችዬ ከማታውቁት ሰው ጋር የትም ቦታ መሄድ እንደሌለባችሁ ይህንን ፊልም ስታዩ ትረዳላችሁ። ሰላም እንዴት ናችሁ? ዛሬም እንደተለመደው አሪፍ ያልኩትን ፊልም ይዤላችሁ መጥቻለሁ። ሰብስክራይብ ያደረጋችሁ ለእኔ ለእህታችሁ ያላችሁን ፍቅር አሳዩኝ። ፊልሙ ሌሎች ሰዎች ጋር እንዲደርስ የምትፈልጉ ከሆነ የላይክ ምልክቷን ተጫኑ። ወደ ዛሬው ፊልማችን ስንሄድ ፊልሙ ሲጀምር ኖሃ የምትባል ልጅ ያስተዋውቀናል። ወደ ራት ቀጠሮዋ ለመሄድ እየተዘጋጀችን ያለችው በዴቲንግ አፕሊኬሽን ምክንያት የተዋወቀችውን ቻድን ለማግኘት ተዘጋጅታ ትሄዳለች። ሲገናኙ ለመጀመሪያ ጊዜ ነው። ምንም ምቾት የተሰማት አይመስልም። እራት ከበሉ በኋላ ከሬስቶራንቱ ልክ እንደወጡ እሷ እንዳልተመቻት ነገረችው። እናም ድጋሚ ልታገኘው እንደማትፈልግም ግልጽ ሆና ነው ያወራችው። በሚቀጥለው ቀን ያጋጠማትን ነገር ለጓደኛዋ ሞሊ ትነግራታለች። እናም በዚህ ሁኔታዋ መቼም ፍቅረኛ የምትይዝ እንደማይመስላት ለጓደኛዋ ነገረቻት። ሱፐርማርኬት ውስጥ እቃ ለመግዛት በሄደችበት አንድ መልካም ወንድ ጠጋ ይልና ስልኳን ይቀበላታል። እናም ለጓደኛዋ ሱፐርማርኬት ውስጥ ለአንድ ሰው ስልኳን እንደሰጠች ነገረቻት። ጓደኛዋም ተጠንቀቂ፣ ሰውየው ወይ ያገባ ይሆናል ወይ ደግሞ አጭበርባሪ ሊሆን ይችላል ትላታለች። እናም ይህ ስልኳን የተቀበለው ሰው እንገናኝ ብሎ ቴክስት ይጽፍላታል። እሷም እሺ ብላ ምሽት ላይ ይገናኛሉ። እሱም ስቲቭ እንደሚባል ይነግራትና ይተዋወቃሉ። እናም በሙያው ሐኪም እንደሆነና ፕላስቲክ ሰርጅን እንደሆነ ነገራት። ኖዋም የተወሰነ ስለራሷ ነገረችው። አባቴ በህይወት የለም፣ ከእናቴ ጋር ደግሞ በጣም ተራርቀን ነው የምንኖረው አለችው። እሱም ሶሻል ሚዲያ አካውንት እንደሌለው ነገራት ስትጠይቀው፣ እሷም እና እንዴት ነው የምናወራው ብላ ጠየቀችው። እሱም እኔ ማውራት ከፈለግሽ ሌሊቱን ሙሉ አብረሽኝ ማሳለፍ ትችያለሽ ብሎ ቤት ይዟት ይሄዳል። እናም በተዋወቁ በመጀመሪያ ቀን አብረው ያድራሉ። ጠዋት ከእንቅልፏ ቀድመው ስለተነሳች ተኝቶ እያለ በስልኳ ፎቶ ታነሳዋለች። እናም ስጋ እንደማይወድና አትክልት ብቻ እንደሚመገብም በዚሁ አጋጣሚ ትረዳለች። እናም አንድ ጥያቄ ጠይቃት ስለኔ ለማን ነግረሻል ይላታል። እሷም ለአንድ ጓደኛዬ ሞሊ አጫውቻታለሁ ትለዋለች። እሱም ራቅ ወዳለ ቦታ እንሂድና እንዝናና ብሎ ሀሳብ ያመጣል። እሷ በአንድ የነበረ በሀሳቡ የተስማማቸው። ለጓደኛዋ ሞሊም ደውላ ስትነግራት ጓደኛዋ ተጠንቀቂ፣ ከማታውቂው ሰው ጋር ነው እየሄድሽ ያለሽው ብላ ልታስጠነቅቃት ትሞክራለች። እሷም ተደብቃ ያነሳችውን ፎቶ ለሞሊ ትልክላታለች። ሰውየው ምን ያህል ቆንጆና መልካም ፊት እንዳለው እንድታይ። ከዛም ከከተማ ወጥተው ለመዝናናት ጉዟቸውን ይጀምራሉ። ስለሚሄዱበት ቦታ ሲነግራት እሷም ለጓደኛዋ በቴክስት ታሳውቃታለች። ግን የሚገርመው ነገር ቦታው ላይ ምንም ኔትወርክ አልነበረም። ከረጅም ጉዞ በኋላ አንድ ገጠራማ ቦታ ውስጥ ወደሚገኝ ቤት ይደርሳሉ። ቤቱ በጣም ትልቅ ቤት ነው፣ ግን ትንሽ ያስፈራት ይመስላል ለኖዋ። ቤት ከገቡ በኋላ መጠጥ ይሰጣታል። እሷም መጠጡን አንድ ሁለት ከጠጣች በኋላ ራሷን ስታ ትወድቃለች። ኖዋ ስትነቃ ራሷን ያገኘችው እጇ በሰንሰለት ታስሮ ነው። ስቲቭ ፊት ለፊቷ ቁጭ ብሎ መጠጥ እየጠጣ ነው። ምን እያረክ ነው? ፍታኝ እንጂ ትለዋለች ኖዋ። እሱም እስካላስቸገርሽኝ ድረስ አታስቢ፣ ምንም አላረግሽም ነበር ብሎ የመለሰላት። ግን ስጋሽ ያስፈልገኛል፣ በጣም ሀብታም ሰዎች የሰው ስጋ ይበላሉ፣ ለነሱ የሰው ስጋ ስለማቀርብ አንቺ አሁን የገቢ ምንጭ ነሽ ይላታል። ኖዋ በንግግሩ በጣም ደንግጣ ለማምለጥ የተወሰነ ትሞክራለች። በኋላም የተረዳችው ነገር ማምለጥ እንደማትችል ነው። እቅፍ አድርጓት ወደ ጆሮዋ ጠጋ ይልና አታስቸግሪ፣ ተረጋጊ ይላታል። ሞሊ የጓደኛዋ ኖዋ ነገር በጣም አሳስቧታል። በሚገርም ሁኔታ ከረጅም ሰዓታት በኋላ ኖዋ የላከችላት ቴክስት ለሞሊ ይገባላታል፣ ያለችበትን ቦታ አድራሻ። እናም ተጨማሪ ፎቶ ይላክላታል ለሞሊ። ፎቶውን የሚልከው ስቲቭ ነበረ። ሞሊ ተጨንቃ ሌላ ችግር እንዳትፈጥርበት ኖዋ መጫዋን ትቀጥላለች። በኋላ የሚያወቀችው ነገር ከሷ ክፍል ቀጥሎ ሌላ ሴት ታስራለች። ልጅቷም አትልፊ፣ ዝም ብለሽ ራስሽን አታድክሚ፣ ማንም አይሰማሽም ትላታለች ለኖዋ። እቺም ሴት ኖዋ እንደተታለለችው እሷም ተታላን የመጣችው። ስሟም ፔኒ ይባላል። ስቲቭ ቤተሰባቸው የሞተባቸውንና ብዙም ቤተሰብ የሌላቸውን ሴቶች እያፈላለገ ነው እነሱን የሚያጠቃው። ሞሊ ስቲቭ በኖዋ ስልክ የላከላትን ፎቶ ብዙም ስላላመነችበት ጉግል ላይ ትሄድና ሰርች ታደርገዋለች። እናም ፎቶ ዝም ብሎ ዳውንሎድ ተደርጎ የተላከላት ፎቶ እንደሆነ ተረዳች። እናም ለኖዋ ልትደውል ትሞክራለች፣ ግን ማንም ስልኩን ያነሳ ሰው የለም። ስቲቭ እየደነሰ ከትልቅ ፍሪጅ ውስጥ የሰው ታፋ ያወጣል። እናም ስጋውን ቆራርጦ ለዲሊቨሪ እንዲመች አድርጎ ያስቀምጠዋል። እናም ለኖዋ ምግብ ያቀርብላታል። እሷም ገላይ መታጠብ እፈልጋለሁ ስትለው ይሄድና እጇን ይፈታታል። ኖዋ ለማምለጥ ትሞክራለች፣ ግን አልተሳካላትም።
ስቲቭ ራሷን እስክትስት ድረስ በደንብ አርጎ ይደበድባታል። ኖዋ ስትነቃ ራሷን ያገኘችው ስቲቭ ሰዎችን የሚቆራረጥበት አልጋ ላይ ነው። ሞሊ ኖዋ ስቲቭን የተዋወቀችበት መጠጥ ቤት ትሄዳለች። እናም አስተናጋጁ ፖልን ታውቆ ስለነበረ ጓደኛዋ ኖዋ የዛን ቀን አብሯት የነበረውን ሰው እንደሚያውቀው ጠየቀችው። እናም የዛን ቀን ስቲቭ ሂሳብ ሲከፍል ካርድ ስለተጠቀመ አድራሻውን ይልክላታል። ሞሊ ስቲቭን ሶሻል ሚዲያዎች ላይ መፈለግ ጀመረች። ግን እሱን ሳይሆን የሚስቱን ሶሻል ሚዲያ አካውንት ነበር ያገኘችው። እናም የቤታቸውን አድራሻ እዛው ላይ ያገኘችው። የነ ስቲቭ ቤት ትሄድና ሞሊ ቁጭ ብላ ቤቱን መከታተል ትጀምራለች። ሞሊም እንቅስቃሴያቸውን በጠቅላላ ከፖል ጋር ትጋራለች። ምናልባት የሆነ ነገር ቢደርስባት እንዲደርስላት በማሰብ የስቲቭን ሚስት ጠጋ ብላ በሩን አንኳኩታ ታገኛትና ባልሽ ከጓደኛዬ ኖዋ ጋር እየወሰለተብሽ ነው ብላ ትነግራታለች። ሴትዮዋም እንደመደንገጥ ብላ ሞሊን ወደ ቤት እንድትገባ ትጋብዛታለች። ሞሊም ጓደኛዬን ካገኘዋትም ቀናቶች ተቆጥረዋል፣ የት እንደሆነ አላቅም፣ ግን ከባልሽ ጋር ነው ሄደችው አለቻት። ስቲቭም ወደ ቤት ሲገባ ሞሊን ይመለከታታል። ማነሽ ብሎ ሲጠይቃት የኖዋ ጓደኛ ነኝ ብላ ነበር የመለሰችለት። እናም ጓደኛዬ የት ነው ያለችው ብላ ጠየቀችው። እሱም ኖዋ የምትባል ሴት አላቅም ብሎ ነበር የካደው። ሞሊ ተነስታ ከቤቱ እየወጣች እያለ ለኖዋ ትደውልላታለች። ግን በሚገርም ሁኔታ የኖዋ ስልክ የጮኸው የስቲቭ ኪስ ውስጥ ነበረ። በዚህ ድንጋጤ ውስጥ እንዳለች የስቲቭ ሚስት ከኋላ ትመታትና ሞሊ ራሷን ስታ ትወድቃለች። ስቲቭ ወደ ኖዋ ይመጣና ነይ እስኪ እምሸጠውን የሚጣፍጥ ስጋ ላቅምስሽ ይላታል። እሷም የመጀመሪያ ጊዜ የሰው ስጋ የቀመስከው መቼ ነው ብላ ጠየቀችው። እሱም በ18 ዓመቱ እንደሆነ ይነግራታል። ግን በሚገርም ሁኔታ እንደኔ የሰው ስጋ የሚወዱ በጣም ብዙ ሰዎች አሉ፣ ግን አቅርቦት በጣም ትንሽ ነው ይላታል። እናም የሴቶች ስጋ ብቻ እንደሚበላም ነገራት። ምክንያቱም የሴቶች ስጋ በጣም ይጣፍጣል አላት። ስጋውን እዛው ቁጭ አድርጓት ጠብሶ ያቀርብላታል። ኖዋም ምንም አማራጭ ሳይኖራት ያቀረበላትን የሰው ስጋ እንክታርጋ ትበላለች። ከዚያም ወደሚተኛበት ክፍል አስገብቶ ይዘጋባታል። በኋላም ሞሊን ካከተተበት መኪና ውስጥ ያወጣትና ሊቆራረጣት ወደዛ ክፍል ይዟት ይሄዳል። ኖዋም ያበላትን ምግብ ለማስመለስ እየታገለች ነው። በኋላም ከጎን ታሰረችው ልጅ ጋር ማውራት ትጀምራለች። ኖዋ ስቲቭን የወደደችው ማስመሰል ትጀምራለች። ሌላ ምንም አማራጭ የላትም። አንድ ቀን ምሽት ስቲቭ ለኖዋ በጣም የሚያምር ቀሚስ ያመጣላትና ይህንን ቀሚስ ልበሺ ይላታል። እሷም የተባለችውን ቀሚስ ትለብስና ትጠብቀዋለች። የስቲቭ ሚስት በተደጋጋሚ ቴክስት ሜሴጅ እያላከችለት ነበረ፣ ግን አንዱንም አልመለሰላትም። ጊዜውን ከኖዋ ጋር ማሳለፍ ፈልጎ ነበር። እናም ምግብ ወደሚበላበት ጠረጴዛ እጇን ይዞ ከወሰዳት በኋላ ወንበር ላይ ያስቀምጣትና እጇን ያስራታል። ከዛም ወይን መቅጣት ጀመረ። እሷም ዛሬ ደግሞ የምንበላው የማንን ስጋ ነው አለችው። እራት ካበላት በኋላ አንድ ሚስጥር ያሳያታል። ሳሎን ውስጥ የተቀመጠው ትልቅ ምስል ሲነሳ ውስጡ እስከዛሬ የገደላቸው ሴቶች አድራሻና አንዳንድ እቃዎች አሉ። እርጋታ የሴቶቹን ፎቶ እየተመለከተች ነበረ፣ የጓደኛዋን ፎቶ እስክትመለከት ድረስ። እናም የኔ ፎቶ ስትለዋለች። እሱም ገና ነው፣ ያንቺ ፎቶ እዚህ ውስጥ አልገባም አላት። ኖዋ አሁን የገባት ነገር ቢኖር ከማስመሰል ውጪ ምንም አማራጭ የላትም። አይገርምህም? ሰው ምግብ ሰርቶልኝ አያውቅም፣ ለመጀመሪያ ጊዜ ሰው ምግብ ሰርቶ ሲያበላኝ አለችው። በኋላም ዝም ብላ ከመሬት ተነስታ ታለቅሳለች። ምን ሆንሽ ብሎ ሲጠይቃት እወድሃለሁ ግን አንተ ልትገለኝ ነው አለችው። እሱም አትፍሪኝ፣ አንቺ ለኔ በጣም ልዩ ሴት ነሽ ይላታል። በኋላም ተቃቅፎ መጨፈር ይጀምራሉ። በኋላም ለመታጠብ አስመስላ መታጠቢያ ቤት ትገባና የጥርስ ሳሙና አይኑ ላይ ትጨምርበታለች። እናም ሮጣ ከመኝታ ክፍሉ ትወጣና በሩን ላዩ ላይ ዘጋችው። እናም እየፈጠነች ቶሎ ብላ ሌሎች የታሰሩ ሴቶችን ለመፍታት ትሞክራለች። ጓደኛዋ ሞሊንም አገኘቻት። ስቲቭም እንዴትም ብሎ በሩን ሰብሮ ከማምለጣቸው በፊት ይወጣል። እናም የተወሰነ ከታገሉት በኋላ ራሱን ይስታል። እነሱም ፈጠን ብለው ከዛ ቤት ይወጣሉ። ቤቱ ጫካዎች መሃል ነው። ማንም የሚሰማቸው የለም። ደስ የሚለው ነገር ፖል የሞሊን መጥፋት አይቶ እሷን ፍለጋ አድራሿን ተከትሎ መጥቶ ነበር። ስቲቭም እነሱን ፍለጋ ጫካ ውስጥ ገብቶ እያለ ሞሊና ፔኒ አንድ ላይ በመሆን ደብድበው ይገሉታል። ሚስቱም ባሏ ሲጠፋባት ስትመጣ ሞቶ ታገኘዋለች። በሚገርም ሁኔታ የስቲቭ ሚስት ኖዋን እንዳየቻት እሷም አንድ ተጠቂ መስላ ትቀርባትና ልትገላት ትሞክራለች። ግን ጓደኛዋ ሞሊ መታ ታስመልጣታለች። በኋላም ሁለት ጓደኛሞች በህይወት በመትረፋቸው በመደሰት ዛፍ ስር ይቀመጣሉ። የዚህ ፊልም ታሪክ እዚህ ላይ ያበቃል።
ፊልሙን ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። እወዳችኋለሁ።